የነ አብርሽ መልስ እንደቀጠለ ነው። ፋበትን ቅውጥ አድርገውታል ማለት ነው። ገና ይቀጥላል። እንግዲህ አንዳንድ ሰዎች አሉት ምንም ማድረግ አይቻልም ማለት ነው። ገና ይቀጥላል አለ ገና ብለዋል ማለት ነው። የቡታጀራውም አለ እንደተለመደው አስፋልት ዘግታችሁ ቡታጀራ እንደምትቀውጡት ተስፋ እናደርጋለን። ቅመሞችዬም ከአቋማችን አንመለስም ብለው ከጎናቸው እንደቆሙ ነው ያሉት ማለት ነው። እንግዲህ ሞቅ ደመቅ ሸብረቅ እያደረጉት ይገኛሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁ በሰላማችሁ ብዙ ተተረፈ በልኝ። ውድ ቤተሰቦች የማወዳችሁ የማከብራችሁ ዛሬም እንደተለመደው መጥቻለሁ። ለቤቴ አዲስ ከሆናችሁ ቤተሰብ በመሆን ተቀላቀሉ እንላለን። ቀን የሆናችሁ ማለት ነው። እና ከመግቢያ እንዳያችሁት ነው እንግዲህ የነ አብርሽ ሰርግና መልስ ገና 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 አለ ገና ብለዋል ማለት ነው። ገና የቡታጀራውም አለ እንግዲህ ዱባይ አላለቀም ፋብትን እያሉ ነው ማለት ነው። በጣም ደስ የሚል ጊዜ እያሳለፉ ይገኛሉ ማለት ነው። ቅመሞችዬም ከጎናቸው ሞቅ ደመቅ ሸብረቅ እያደረጉ ይገኛሉ። የአብርሽና የሩታ ሰርግ እንግዲህ አነጋጋሪ ሆኖ አልፈዋል። ነገር ግን ገና እንደቀጠለ ነው። አላለፈም አላለቀም ማለት ነው። ገና ሀገር ሳይገቡ እንኳን የዱባዩ በጣም ደስ የሚል በቃ ምን ልበላችሁ እንደዚህ አይነት ሰርግ ታይቶም አይታወቅም ማለት ነው። እና ደስ ይላል። እውነቴን ነው የምላችሁ። ቅመሞችዬም በጣም በጣም ደስ በሚል ሁኔታ ከጎናቸው ነው ያሉት ማለት ነው። ደስ ይላል እውነት ለመናገር ያው እንግዲህ ብዙዎች ብዙ ነገር ብለዋል፣ ብዙዎች አውርተዋል። እናንተ አውሮ እኛ ሰርጋችንን መልሳችን እናጣጥማለን ብሏል ማለት ነው አብርሽና ሩታ እንግዲህ ለማንም ቦታ አልሰጡም። ያው እንግዲህ የደስታ ጊዜያቸውን እንዲሁም ደግሞ ያው ጥሩ ቀናቶቻቸውን በደስታ እያሳለፉ ይገኛሉ። በሀገራችን አባባል ሰርግና ሞት አንድ ነው ይባላል። ይሄ ነገር እኔ ባላምንበትም ማለት ነው። ምክንያቱም ሰርግ አንድ ጊዜ አይደለም፣ ሁለት ጊዜም፣ ሶስት ጊዜም፣ አራት ጊዜም ሊሰረግ ይቻላል ማለት ነው። ሞት ግን አንዴ ነው። ምክንያቱም አንድ ሰው ለምሳሌ የመጀመሪያቱን ሚስቱን ቢፈታ ሁለተኛ ማግባት ይችላል። እንደገና ፈቷትም እንደገና ተመልሰው ታርቀው እንደገና መጋባት ይችላሉ ማለት ነው። ስለዚህ ሰርግና ሞት አንድ ነው ሊባል አይችልም። ያው እንዳልኳችሁ ነው። እኔ አላምንበትም በዚህ አባባሉን እንተወውና ማለት ነው። እነሱ በጣም ደስ በሚል ሁኔታ ፋብትን እያሉ ነው። በጣም ደስ ይላል ማለት ነው። እንግዲህ የሰው ደስታ የሚያስደስታችሁ ያው ላይክ ሼር አድርጉ ማለት ነው። ሌላ ምንም አልላችሁ። በጣም ደስ ይላል። እንግዲህ ያው አንዳንድ ሰዎች ምንም ማድረግ አይቻልም ቻሉት ማለት ነው። ቻሉት እንደምንም ቻሉት። ውሃ ጠጡበት ማለት ነው። ጮጋራችሁ እንዳይለጥ ውሃ ጠጡበት። አብርሽና ሩታ ወደፊት። የአብርሽና የሩታ አድናቂዎች ደግሞ ወጥሩ ማለት ነው። እናንተም እነሱም በዱባይ ያው እንግዲህ ማጀባችሁን ቀጥሉ። ብቻቸውን እንዳይሆኑ ሰርጋቸው መልሳቸው ፋድምቅ እንዲል በርቱ ማለት ነው። እውነት ይለያሉ። የዱባይ ቅመሞች ይለያሉ ማለት ነው። በጣም ደስ የሚል ያው እስካሁን በየጊዜው አብረዋቸው ደስ በሚል ሁኔታ ሀገራችን ያኔ የሀገራችን ሰርግና መልስ ነው የሚመስለው። በሰው ሀገር በዚህ መልኩ ድምቅ ባለ ሁኔታ ይካሄዳል ብዬ አላሰብኩም ነበረ። እውነት ለመናገር የሰው ውዴታ ይስጣችሁ፣ የሰው መውደድ ይስጣችሁ እና በጣም ተወዳጅ ስለሆኑ በጣም ደስ የሚል ጊዜ እያሳለፉ ነው። ሁሉም ከጎናቸው ነው ያለው ማለት ነው። አንዳንድ ሰዎች ቢያወሩም ያው እንግዲህ ያው ታውቃላችሁ ሶሻል ሚዲያ ላይ ተጽዕኖ ፈጣሪ ስትሆኑ ነቃፊ አይጠፋም ማለት ነው። እናላችኋለሁ። እኔ ደግሞ ከጎናቸው ነኝ ማለት ነው። እንግዲህ የዱባይ ቅመም እንደመሆን መጠን ያው በርቱ፣ ወደፊት ነው የምለው። በርቱ፣ ቀጥሉበት። ምክንያቱም እና አብርሽና እነ ሩታ እውነቴን ነው የምላችሁ በጣም መልካም ሰዎች ናቸው ብዬ ነው ማስበው። ያው እንግዲህ ያው እያንዳንዱ ሰው የራሱ የሆነ ጥሩ መጥፎ ጎን አለው ማለት ነው። በእነሱ ምክንያት በጣም ብዙ ሰዎች ፈምሰዋል። በእነሱ ምክንያት ብዙ ሰዎች ተቀይረዋል። ብዙ ሰዎች ዩቲዩበር ሆነዋል ማለት ነው። ስለዚህ በጣም አድናቂያቸው ነኝ። ለብቻቸው አላደጉም። በጣም ብዙ ሰዎችን አሳድገዋል። ስለዚህ እነዚህ ዩቲዩበሮች ሊበረታቱ ነው የሚገባው። አንዳንድ ፌመስ ዩቲዩበሮች ብቻቸውን ነው የሚያድጉት፣ አንድም ሰው አያሳድጉም። እነዚህ ግን በጣም ብዙ ሰዎችን አሳድገዋል። ቆጥረን አንጨርሳቸውም።
ስለዚህ ያው ወደፊት ሰውን የሚያበረታታ ሰዎችን የሚቀየር ሰው ያው እሱም እንዲቀየር ምኞታችን ነው ማለት ነው። እንደዚህ አይነት ሰው ማበረታታት የግድ ነው ብዬ አስባለሁ። ሰላማችሁ ይብዛ።